ትወጃለሽ፣ ታለቅሻለሽ፣ እሱ ቤት ገብተሽ አትወጪም፣ መውጫ የለሽም ሲሏት እኛ በፍቅር መሀል ገብታችሁ ብለን እፍን አድርግ ነው። እኛ ነን የፍቅር መቀሶች እያደረግ ነው። የፍቅር መቀስ ናችሁ ብለን እሪ ሲሉን እሪ ብለን እናንተ ለጥቅም ነው የፈለጓቸዋት። እሱ እኮ ይወዳታል፣ እሷ እኮ ትወደዋለች እያልን እኛ አለማወቃችን በአይናችን ጨፍነን የወዳናት ብንሆን እኛ ደጋፊዎች ነን። ጉድ የሩታ ደጋፊ ተጸጸቱ። ቤተሰብ ስትሰድቡ ነበረ። እንዶ እግዚአብሔር እኮ እድሜ ይስጠን እንጂ ሁሉም ነገር ያሳየናል። የሩታ ደጋፎች እንግዲህ ተጸጽቶ አልቅሷል። ልጆቼ ይህን በማየቴ እኔ እግዚአብሔርን ምን እንዳስታወስኩ ልንገራችሁ። ፍቅርዬን ነው አስታወስኩት። ፍቅርዬን አደረጋችሁት። ገና ታለቅሳላችሁ። ከዚህ በፊት እናንተ በነገራችን ላይ ይሄ ትዝ ያለኝ ምንድነው ታውቃላችሁ? ዩቲዩብ ስታዘጉ ነበረ 9 ወር ሙሉ ከዚህ ውጭ አሁን በተቀጣ ውጭ 9 ወር ሙሉ ያስቀጣችሁኝ የሩታ ደጋፎች ናችሁ። ምቀኛ ናችሁ እምላችሁ በምክንያት ነው። አያችሁ፣ በዛ ሰዓት ተው ቤተሰብ አትሳደቡ። ዛሬ ተጸጸታችሁ፣ ዛሬ አለቀሳችሁ። ምን ብያችሁ ነበር ከዚህ በፊት ቪዲዮ ሲሰራ? እናንተ ናችሁ በግፊት ሩታና አብርሽ አንድ ላይ እንድትኖሩ አደረጋችሁ። ከቤተሰብ አትበልጡም። ገና ማለት ነው ገና የፍቅርዬው እንባ ያስለቅሳችኋል። ባይዘዊ ማለት ነው ሩታ ከካሜራ ጀርባ ምን እንዳላችሁ ከአብርሽ ጋር አናቅም። ባይዘዊ ካሜራ ላይ ብቻ እያየኑ ነገር ነው አስተያየት የምንሰጠው። ገባችሁ? ከካሜራ ጀርባ አብሮ ሊበሉ ይችላሉ፣ አብሮ ሊጠጡ ይችላሉ። እሱ አይመለከተኝም፣ የራሳቸው ላይፍ ነው። ግን ማለት ነው ምን እንዳስታወስኩ፣ አንደኛ ዩቲዩብን፣ ሁለተኛ ፍቅርዬ ማለት ነው ጀግና ጠንክራ። አያችሁ እንደ ሩታ ወንድ ስትለምን 3 አመት አላስቆጠረችም። ሄርብ አያችሁ ፍቅርዬን አያችሁ፣ ጀግና የጀግና ልጅ ማለት ነው፣ የጀግና አባት። ገባችሁ? ዩቲዩብን ለጥፋችሁ ሰብስክራይብ ስታስነሱ ነበረ። እናንተ እኮ ከዛ በፊት ምቀኛነታችሁን ያወጃችሁት። ዛሬ ግን ተጸጽታችሁ እኛ ነን እኛ ኦዲየንስ ነን። ግን በጣም እኔ የተናገርኩትን ነገር ዛሬ እናንተ ላይ ሲደርስ ደስም ባይለኝም በጣም ገርሞኛል። የፈጣሪ ስራን አደነኩት። ጀግና ስትውታው እቺ ልጅ ትክክለኛ መንገድ ላይ አይደለችም ብለን ስንሰራ እናንተ መጣችሁ አንቺ ሻርሙጣ አንቺ ምን ስትሉ ነበረ? ዛሬ አለቀሳችሁ፣ ዛሬ ተጸጸታችሁ። ትክክል እንዳልሆናችሁ እኛ ስንናገር መታችሁ ስትሳደቡ ነበር። ዩቲዩባችን ስታዘጉ ነበር። ዩቲዩባችን ሰብስክራይብ ስታስነሱ ነበር። እኔ እኮ የኔ 50 እና 60 ሺህ የምገባ ሴት ነኝ። 3 አመት ቀላል አይደለም። ገባችሁ? ሰብስክራይብ አስነሳችሁ። የሩታ ደጋፎች ፎቶ ይለጥፋችሁ ማረሳ መስላችኋል? ይቅርታ አድርጌላችኋለሁ ግን አረሳም። ይቅርታ አረኩ ማለት ረሳው ማለት አይደለም። ገባችሁ አይደለም? እኔ ግን የመዳም ቅመም ነኝ። ከመዳም ቤት ቢወጣ ምንም አይቀንስባችሁም። የክፋታችሁ ጥግ። ዛሬ ግን በእኛ ግንፊት ነው፣ እኛንን አጠፋ ነው። እቺ ልጅ ከአብርሽ ጋር ኖር ብለን እኛንን የገፋፋኑ ስትሉ ነበር። ሲቀጥል ልንገራችሁ፣ ሩታ ስትመጣ ተውና የመጣችሁ ለስራ ነው፣ አፍቅራ አይደለም። ደደቡላ ማለት ነው። ከእናትና ከይት አትበልጡም። ለስራ ነው ተገናኙ፣ ለስራ ነው ተፈራረሙ ብላለች እኮ። ይሄ ረስታችኋል። ከዛ በኋላ ግን በስራ ብትመጣም ቤት ተከራይታችሁ እቃ ቤት ሞልታችሁ አብሮ እንዲኖሩ ያደረጋችሁ እናንተ ናችሁ። ዱባይ በማማት ኦርቶዶክስ ሆነሽ አዳሜ ደግሞ በቀደም በሃይማኖት ትሰራለሽ እንዴ? ልክ ልንገርሻ ምድረ ሾርት ሚሞሪ ማለት ነው። ምንም አይመጣብኝም ባይዘው ምንም። እኔ በዩቲዩብ አልተዳደርም። ገባችሁ? አይከፍልኝም። ገባችሁ አይደለ? ስለዚህ እናንተ እውነት ሃይማኖተኛ ብትሆኑ በማማት ስታጋቡ ነበር፣ ሲጨፍሩ ነበር። ጾመኛው ናችሁ ሙስሊም ክርስቲያን አንድ ላይ ሲጨፍሩ ነበር። በሰዓቱ ሙስሊምም ጾም ውስጥ ነበረ። አያችሁ? ዛሬ ደግሞ አታፍሩ እንደ ባብል ምክንያት አብርሽ ሃይማኖታችን አሰድባል ስትሉ ማለት ነው። ሃይማኖትሽን ብታከብሪ 24 ሰዓት ሚዲያ ላይ ወጥተሽ ቤተሰብ እናትን አባትን አትሳደቡም ነበር። እውነት ሃይማኖት ቢኖራችሁ
ወላሂ ያልሽ ማርያምን እግዚአብሔርን ያልሽ ዛሬ ግን ተጸጸታችሁ። እኛ ነን ያጠፋኑ ቢላችሁ ጥፋታችሁን አመናችሁ። አያችሁ ያንዳንዱ እኔ በበኩሌ እኔ ተናገርኩ አንድ ጠበላለም ባይዘው አንድ ጠበላለም። እቺ ልጅ የጠቀማችሁ አይደለም ሩታን። እኔ ሩታ ከዚህ በፊት የኔ ጀግና የኔ ኩይን ያልኩ ሰሰራ ነበር በሰዓቱ። አሁን ግን ከማንገር ስለሳጠች ከሷ ጋር ምንም ልደግፋት አልችልም። እኔ ደጋፊም ባልሆንም ግን አደንቃት ነበረ ስላችሁ ጥሩ ነገር ስለምሰራ ጥሩ ነገር ነበር አስተያየት የሚሰጠው። አሁን ግን ተገማማች፣ ራሷን ጣለች። ዛሬ ግን ተጸጽታችሁ አለቀሳችሁ። በዛ ሰዓት ተው፣ እቺ ልጅ ጥሩ አይደለም፣ መንገዷ ጥሩ አይደለም፣ ከቤተሰብ አትበልጡም፣ ቤተሰብ ዞሮ ይገናኛል ብዬ ቪዲዮ ሲሰራ ዩቲዩብን ነበረ ፎቶ ለጥፋችሁ አስነሳችሁብኝ። ሰብስክራይብን አስነሱ ብላችሁ አወጃችሁ። የዛሬ 9 ወር አሁንስ 3 ወር አስቀጣችሁ። አያችሁ ክፋታችሁ። ጀግና ምን እንደሆነ አታውቁም የምላችሁ በምክንያት ነው። ሩታን እናንተ ጀግና ወደፊት ባትሉ፣ ኧረ ተይ፣ ሴት ልጅ ነሽ፣ የልጅ እናት ነሽ፣ ትዳርሽን አክብሪ። እንደ አያሜዳ ስትዘል ነበረ እኮ አርግዛ እኮ ከዱባይ እኮ ያልተባረከ ትዳር ስለሆነ ከዱባይ እኮ መጣ። አዲስ ሳምንት አብሮ አልኖሩም አይደለ? ወዳ ነው ወታ ቤት ተከራየችው። አያችሁ ያልተባረከ ትዳር። ግን ተጸጸታችሁ። የሩታ ደጋፎች አለቀሳችሁ፣ የሩታ አይቶች አለቀሳችሁ። ተውቺ ልጅ በኮሜንት ሚከሯት፣ ተው ጀግና አትሏት። ይሄ ነገር ጥሩ አይደለም፣ ዝሙት ነው የምታስተላልፈው ስላችሁ አሻፈረኝ አላችሁ ይብላችሁ።